ከአውሮፓ ነው። ከአውሮፓ አንድ መምህር ምህረተአብ የመሰከረው ምስክርነት አለ። የሚጠቅማችሁ ነገር ነው። የእግዚአብሔር ቤተሰቦች እንድትሰሙ ትፈልጋለሁ። እኔም ይሄ ምስክርነት ለሕዝብ እንዲደርስ ውስጤ እንትን ስላለ ሳይሆን በሄድክበት ሁሉ መስክር ስላለችው እኔም ደግሞ የዚህን በረከት እንድካፈል ነው፣ ግዴታዬም ስለሆነ ነው። አሁን እህታችን ደውላ ነበርና እንዲህ አይነት ችግሮች ሲያጋጥሙን ብዙ ጊዜ መጸለይ መስገድ ብቻ ሳይሆን ስለት መሳልና ተአምር መጠበቅም አለብን። አንዳንዴ በቃ እንዲሆን ነገር እንዲከሰት የምንጠብቀው ነገር አለ። ለምን ከአቅም በላይ ሲሆንብን ማለት ነው። እሺ እስቲ እንስማው። እስከ ናዝሬት እኔ አልቅሼ እምባዬ አልቆ እጅ ማልቀስ ጀመርኩ። መምህር ምህረተአብ የሰጠው ታሪካዊ ምስክርነት በለንደን ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የዛሬ 4 ዓመት ቅዳሴ ተቀድሶ ሐምሌ 19 ቀን ታቦቱ ሲወጣ እኔ ቆሜ እንዳስተምር አባቶች አዘዙ። ልክ አስተምሬ እንደጨረስኩ አንዲት እናት ወይዘሮ ገነት ትባላለች ኬሻ ለብሳ ድንጋይ ተሸክማ መጣች። እንዲህም አለች፣ በሄድክበት በምትቆምበት ባገኘው አጋጣሚ ሁሉ እግዚአብሔር ሲያመቻችልህ ይህን ተናገር አለች። ምንድነው አልኳት። እኔና ባለቤቴ ተጋብተን የመጀመሪያ ልጅ ወልደን ሁለተኛም ልጅ ወልደን ሁለቱም ጤናማዎች ናቸው። ዛሬ ወንድ ነው ሴት ነው ተብሎ ሳይሆን ጤናማ ልጅ ስጠኝ ተብሎ ነው የሚጸለየው። እናም ሶስተኛ ልጅ ስትወለድ ግን ቀድመው እንደተወለዱት ጤናማ ልጅ አልነበረችም። አንደበቷ የተቆለፈ በሆነ ባልሆነው የምትበሳጭ የእናቷን ጡት የምትነክስ ጤና የሌላት ዲዳ ሆነች። በሁለት ልጆች ሳቅ ቤተሰብ ከመደሰት ይልቅ በዚህኛዋ ልጅ ያዝን ነበር። አባት ሌሊት ስራ ይሄዳል፣ ቀን ልጅቷን ይጠብቃል። እናት ደግሞ ሌሊት ልጅቷን ትጠብቃለች፣ ቀን ስራ ለመስራት ትወጣለች። ልደት ሲከበር ጤናማዎቹ ልጆች ተሰብስበው እየሳቁ ሲያከብሩ ያችኛዋ መኝታ ክፍል ውስጥ ቁጭ ብላ ኩርምት ብላ ታለቅሳለች። ስለዚህ የቤተሰብ ሐዘን ዕለት ዕለት እየጨመረ ልባቸውን እየሰበረ መጣ። ያልሄደችበት ሐኪም ያልዞሩበት ምንም አይነት ቦታ የለም። ገንዘባቸውን፣ ጊዜያቸውን፣ ዕውቀታቸውን የሚችሉትን ሁሉ አድርገዋል። በሮች ሁሉ ተዘግተውባቸው የልጃቸው ጤንነት መመለስ አልቻለም። መጨረሻ ላይ እናት ነገሮች ሲመራት ለባሏ ሳትናገር ብልን ብላ ጠፋች። ትሙት ትኑር የት ትሄድ አይታወቅም። ብቻ ጠፋች። ቀጥታ ለካ የመጣችው ኢትዮጵያ ነው። ከኢትዮጵያም ናዝሬት ቅድስት ማርያም ቤተክርስቲያን ሌሊት መጣ። ሰዓት ደርሶ ኪዳን ደርሶ ቅዳሴ ተቀድሶ አባቶች ስጋ ወደሙን አቀብለው ፍቱ በሰላም ተብሎ ህዝቡን ከተሰናበተ በኋላ ያቺ ሴት አልወጣችም። ቁጭ ብላ ዝም ብላ ታነባለች። የምታለቅሰው ድንግል ማርያም ልጇን ታቅፋ ያለችበት ስዕል ሆና የልጄን አንደበት ፍቺ፣ ልጅሽን በሰላም ታቅፈሽ እኔ ሰላም አጥቻለሁ፣ ዛሬ ከቤትሽ አልወጣም ብላ ዝም ብላ ታለቅሳለች። እንባዋ በጨው ተቀምሞ ፈሶ አለቀ። እጅ ደም ማልቀስ ጀመረች። ካሁንም ወደ እሷ ቀርበው አሁን ውጪ ሰዓት ደርሷል ሊሉ ጉልበትና ድፍረት አላገኙም። ይልቁንም እንባዋንና ሐዘኗን አይተው ቁጭ ብዬ በጸሎት ላግዛት ብለው እሳቸውም ጸሎት ቀጠሉ። ያችም እናት እየየ እያለች እንባዋን ማፍሰስ ቀጠለች። ፍረድ፣ አምናለሁ፣ ትችላለህ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ እመብርሃን እንቆቅልሽን አስፈችልኝ። ልጅሽ አንቺን ይሰማሻል። የዶኪማንስን ጭንቀት አንቺ እንዳስወገድሽ የኔንም ጭንቀት አስወግጂ፣ አለዛ ከቤትሽ እንደማልወጣ መጨከኔን ለልጅሽ ንገሪው አለች። ዝም ብላ ማልቀስ ሆነ። እሷ እዚያ እያለቀሰች በዚያ ቅጽበት ለንደን አባትየው የታመመችውን ልጁንና ሁለት ጤናማ ልጆቹን ይዞ መኪና እየነዳ ይሄዳል። ጀርባውን መታ የሚያደርገው እጅ ተሰማ። ማን ነው ሲል አባዬ እኔ ነኝ፣ የምበላው ምግብ ስጠኝ። ደነገጠ አባትየው። በህልም ይሆንበት በእውኑ አላወቀም። ደነገጠና ዳር ይዞ አቁሞ ጤናማዎቹ እናንተ ናችሁ ያናገራችሁኝ ወይስ ማን ነው ሲል እህታችን ነች አለ። ከዚያ አባዬ የምበላው ምግብ ስጠኝ፣ እርቦኛል፣ እናቴ ሴት ሄዳ ነው አለችው። ወዲያውኑ ስልኩን አነሳና ደወለ። ቀጥታ አነሳችው። የት ነው ያለሽው? ስልክሽ እንዴት አሁን ሰራ አላት። ናዝሬት ቅድስት ማርያም ነኝ። ምን እያደረግሽ ነው? ድንግል ማርያም
ልጅሽ ኢየሱስ ክርስቶስ አይሳነውምና በምልጃሽ ልጄን አንደበት ዛሬ ካልከፈትሽ ከቤትሽ አልወጣም ብዬ እንቆቅልሽ እንዲፈታ ሐዘኔ እንዲርቅ ጭንቄ እንዲያበቃ እግዚአብሔር ያን ዘመን በ4 ነጥብ ምዕራፉን እንዲዘጋው እያነባሁ ነው አለችው። ሰማሽ ውድ ባለቤቴ፣ እምነትሽ ታላቅ ነው። አንቺ እዚያ እያነባሽ እንባሽ ወደ ምድር የወረደ መስሎሽ ከሆነ ተሳስተሻል። እንባሽ ወደ ሰማይ ሄዶ የኢየሱስ ክርስቶስን ልቡን ቀስቅሶታል። ስለዚህ ሂዱ፣ አንኳኩ፣ ይከፈትላችኋል አለ ጌታ። በሩ ተንኳኩቷል። አንቺ እዚያ ስትጸልይ ድንግል በምልጇ የልጃችንን አንደበት አስከፍታለች። ጸሎትሽ ተሰምቷል። ልጅሽ እየተናገረች እውነት ነው። አንደበቷ ተከፈተ። ለሰው የማይቻል ለእግዚአብሔር ይቻላል። እኔም የታለች ልጅ ስላት ይህችውና እስኪ ተናገሪ አልኳት። ተናገረች። እንዴት ነበር ሲባል እኔ መኪና ውስጥ ከአባቴ የኋላ ሆኜ ሲሄድ አንዲት ሴት ቀይ ነጭ የለበሰች መጣ አፌን ስትነካዋየው። ከዚያም አፌ ተፈታ። የእኚህን ቤተሰብ ችግር የፈታች ጭንቅ ያስወገደች እመብርሃን አትለያችሁ። በቤታችሁ ትግባ፣ በልባችሁ ትንገስ። ይህን ምስክርነት በሄዳችሁበት ሁሉ ላገኛችሁት ሰው ሁሉ ንገሩት፣ መስክሩ። እውነትን መመስከር አያሳፍርም። ያየነውን እንመሰክራለን፣ የሰማነውን እንናገራለን። ጆኒ ፍቅር እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው። በጣም ነው የምናመሰግነው። እውነት ወንድማችን ስለታገስክ እናመሰግናለን። እያዳመጥክ ነበረ ወይስ አይሰማህም? እያዳመጥክ ነበር ሚታርጌ። በጣም ጎበዝ። እሺ፣ አመሰግናለሁ። እየሰማህ መሆን አላወኩም። እንግዲህ ይሄ ተአምር እኔም ድንቅ ሆኖብኛል። ለምን ብትሉ ምልክት ካላሳየሽኝ ተአምር ካላረግሽ አለቅሽም ብላ እመቤታችንን መታምር ብላ አለቀሰች። እመቤታችንም አንደበቷን ፈታችላት። ልክ እንደዚህ አንዳንዴ በቃ ችክ ብለን ጠይቀን የሚሰጠን ነገር አለ እና አንዳንዴ በጣም ከአቅማችሁ በላይ ሲሆንባችሁ እንደዚህ ጠይቁ። እንባችሁ በጣም ትልቅ መልስ ይሰጣል። እመልሳለሁ እና እንደው የሃይማኖት ስርዓት ስለጠበቀ ነጠላ አለባበስ ስላስተካከልን ምናምን ብቻ ሳይሆን ልብ ንጹህ ሆኖ በፊቱ እንመልከት ይሆናል። እሺ ወንድማችን። እሺ ማለት እኔ አንድ ጥያቄ ልጠይቅ የፈለኩት ሰው ሲያስታውሰው ስልክ ይደውላል እና በጣም በብዛት እንትን ስላጋጠመኝ ነው። ለምሳሌ ምን አይነት ሰው የምታፈቅራት ነች ወይስ እናት፣ ቤተሰብ ወይስ የምትጠላው ሰው ነው? የሆነ ሰው በቃ ጓደኛም ባለ በቃ አላደል ከኔ ጋር የሚዋቡ ምናምን እየሄድኩ እያለሁ ቆይተናል ሳንደዋወል ምናምን ሲል ይደውላል። እሺ፣ ሁለት አይነት ነገር ነው የሚሆነው። አንደኛ ወልደመድም እየሰማኝ ነው? እየሰማ ነው። እሺ፣ ሚውት አድርግልኝ ትንሽ አንተ ጋር ኩሽኩሽ የሚል ነገር። በሁለት አይነት መንገድ ነው ይሄ ነገር የሚሆነው። መጀመሪያ ይሄን ከማብራራት በፊት ይሄንን ነጮች ቴሌፓቲ ይሉታል። ቴሌፓቲ፣ ቴሌኬኔሲስ ወይም ቴሌ ምናምን እያሉ ስም ይጠሩታል። በአጠቃላይ ናበብ ነው የሚሉት። የኳንተም ፊዚክስ ትምህርት ላይ አንድ ነገር በአይምሮ ማዘዝ የሚሉት ነገር አለ። ከሜታፊዚክስ ትምህርት ጋር አብረው የሚጠቀሉት አንድ ምዕራፍ ነው። ግን ወደ ሃይማኖትና እውነታ ስንመጣ ይለያያል። በሃይማኖት ስንመጣ የእግዚአብሔር መልአክ በአይምሮ በኩልም ያናግራል፣ አነሳሳኝ ይላል። ሰይጣንም አነሳሱት ንጉሥ ዳዊትን በመጽሐፈ ሳሙኤል ላይ አነሳስቶት ወጥተህ ህዝቡን ቁጠር፣ ወታደርህን ቁጠር ብሎት ሰይጣንን በልቡ ገብቶ ወታደሩና ህዝቡን ቆጠረ። ዳዊትም ከእግዚአብሔር ጋር ተጣላ። እግዚአብሔርን በወታደሩና በህዝቡ ብዛት ስለተመካ ዳዊትን ሊቀጣው መልአክን ላከ ይላል። ስለዚህ በልቡም ነገር ገበራል። ሕዝቅኤል 38 ላይም እነዚህ ጎግ ማጎግ የሚባሉ ፍጥረቶች በሚመጡበት ጊዜ ላይ ሞሳህና ቶቤል የተባሉ ከሩሲያ ሞሳ ማለት ሞስኮ የምትባለው ነች። እንደዚህ እያሉ የሚተረጉሙት ነገር አለ እና በልብህ ነገርን አገባለሁ ይላል እግዚአብሔር። አንዳንድ ጊዜ
በአረማውያን ልብ ውስጥም የሆነ ነገርን ያስገባና ሂዱና እስራኤላውያንን ቅጡልኝ የሚልበትም ሁኔታ አለ። ስለዚህ አንዳንድ ሀሳቦች ድንገት ከኛ ጋር መጥተው እስቲ እንደዚህ ላርጋቸው፣ እነዚህ እስራኤላውያን ግብር ላስገብራቸው ተነስቶ ሲመጣ ራሱ ያሰበ ነው የሚመስለው፣ ግን እግዚአብሔር ነው ይሄን የሚያደርገው። ለምን? ህዝቡ እዛ ጋር ጥፋት ስለሚያጠፋ ከህጉ ስለወጣ አሕዛብን ያነሳሳበትና ያመጣና ይቀጣው ነበረ ህዝቡን። በልብህ ነገርን አገባለሁ፣ አንተም ትነሳለህ፣ ትመጣለህ፣ ተዘለው የተቀመጡትን ህዝቦች ትቀጣለህ ነው የሚለው ሕዝቅኤል 38 እና 39 ስታነቡት ማለት ነው። በዚህ ውስጥ ምንድነው ማንሳት የፈለጉት? በውስጣችን አጋንንትም ሊገባ ይችላል፣ መላእክትም ገብቶ ሊያወሩን ይችላሉ። ወደ ወንድማችን ሐሳብ ስንመጣ ደግሞ እነዚህ ሲያስባቸው የሚደውሉ ሰዎች ስላሰባቸው ሳይሆን የሚደውሉት ሊደውሉ እንደሆነ የሚናገር መንፈስ ከነዛ ሰዎች ስለመጣ ነው። ወይ መልአክ ሊሆን ይችላል፣ ወይ ሰይጣን ሊሆን ይችላል። ዋናው ከደወሉ በኋላ የሚያወሩት ጉዳይ ነው የሚወስነው። ለነገር ከሆነ አጋንንት ነው፣ ለመልካም ነገር ከሆነ ደግሞ መልአክ ነው። ከደወሉ በኋላ ያለው ነገር ነው የሚያሳየው። ይነግረኛል ወንድማችን። ግን ከነዛ ሰዎች ያ መንፈስ መልአክ ጥቁር የሚሆን ነጭ ብቻ የመጣው መንፈስ አይምሮ ላይ ሊደውል ነው ብሎ ልጁን በአይምሮ ባይነሊ ነው እንዲህ ስል ያደርገዋል። ከዛ ወዲያው ስልኩ ይጠራል። በተደጋጋሚ እንዲያ ነገር ያጋጥማችሁ። ወይኔ እያሰብኩት ደወለ ሊደውል፣ ወይም ደግሞ እንደዚህ እያልኩ እያሰብኩት ትላላችሁ። መልካም ነገር ከሆነ መልአክ ነው ማለት ነው። መጥፎ ነገር ከሆነ ደግሞ ሰይጣን ነው። አንዱ ይሄ ነው። ሁለተኛ ነገር ደግሞ እናንተ ውስጥ ያለው አጋንንት ወደ ጸሎት፣ ወደ ቅዳሴ፣ ወደ መልካም ቦታ፣ ወደ እርቅ፣ ወደ ጥሩ ነገር ብቻ ሰይጣኑ ወደማይፈልገው ቦታ እየሄዳችሁ ከሆነ ያንን ነገር ብሎክ ለማድረግ ለማቋረጥና ለመመለስ አቅጣጫ ለማስቀየር እነዛ ሰዎች ጋራ እንድትደውሉ ወይም እነዛ ሰዎች እንዲደውሉላችሁ ለማድረግ ከእናንተ ተነስቶ እነዛ ሰዎች ጋር ይሄዳል። ከዛ እነዛ ሰዎች ደግሞ ለምሳሌ እኔ ብሆን እስቲ የሰውዬ ልደውልለት ዝም ብሎ በሐሳቤ ይመጣል። እሱን እያሰብኩኝ ነው ምናምን ብላችሁ ብዬ እደውላለሁ። እንዴት ነህ ሰላም ነህ? በቃ ዝም ብዬ ሰላም ነው በቃ ልደውል ፈልጌ ነው ይላችኋል፣ ወይም እላችኋለሁ። አይገርምም? እያሰብኩህ እኮ ነው የደወልከው ይላል ያ ሰው ወይም ያች ትላለች። እና የእናንተው መንፈስ ነው። አይ በቃ ተመለስና ና እንጠጣ፣ ድራፍትም ከሆነ እንጠጣ ካለ ሊያሰናክል ነው። ቤት ካልንሄድ ካለ ደግሞ የእግዚአብሔር መልአክ ነው ማለት ነው። ስለዚህ የምትሄዱት ወደ መጥፎ ከሆነ ሊመልሳችሁ እግዚአብሔር፣ የምትሄዱት ወደ ጥሩ ነገር ከሆነ ደግሞ ከዛ ሊመልሳችሁ ሰይጣን ነው ማለት ነው። እና ይሄንን ብዙ ጊዜ መመራመር ያስፈልጋል። ማነህ? ልክ እነዚህ ሰዎች ሳስባቸው የሚደውሉት ከእኔ ወጥተህ ሄደህ ነው ደውሉ ያልካቸው ወይስ ከእነሱ የመጣ መንፈስ ነው እኔ ጋር መጥተው ሊደውሉ ነው ብሎ የነገረኝ የሚለው ነገር ማጣራት ያስፈልጋል ማለት ነው። ይሄን ለማወቅ ደግሞ መልክአ ዑራኤል በተደጋጋሚ መጸለይ። ከአንገት በላይ ስፔሻሊስት ማን ነው? አይምሮን፣ ህሊናን፣ ልቦናን በተመለከተ ማን ነው? በተለየ መልኩ የተሰጠው ቃል ኪዳን ለቅዱስ ዑራኤል ነው። የእውቀት መልአክ ስለሆነ ነው። ለሚካኤልም ለገብርኤልም ይቻላቸዋል፣ ግን የስራ ክፍፍሎች ነው ማለት ነው። አንድ ትልቅ የመንግስት መስሪያ ቤት ውስጥ ሁሉም ወረቀት ይዘው ኮምፒውተር ይዘው ሊቀመጡ ይችላሉ። ለአንዱ ግን ኦዲት ማድረግ፣ ለአንደኛው ደግሞ ፊርማ መፈረም፣ ለአንደኛው ሌላ ስራ ይሰጣቸዋል። ላይቶችም እንደዛ ነው። ሁሉም አቅምና ችሎታ አላቸው። ዲግሪ ተመርቀዋል። ልክ መንግስት መስሪያ ቤት ውስጥ እንደምታውቋቸው ግራጁዌት አድርገው በስራ ቅጥር ምናምን የገባችሁት የመንግስት መስሪያ ቤት ውስጥ ግን የምትሰሩት የስራ ክፍፍል ይለያያል። የምትቀበሉት ደሞዝም ልክ እንደዛ ነው። መላእክቶች ጋር ደግሞ ስትመጡ ሁሉም ኃይል አላቸው፣ ሁሉም ሊቃውንት ናቸው፣ ሁሉም ያውቃሉ። ልብ ውስጥም ሰውነት ውስጥ ስጋም ህሊና ውስጥ ይገባሉ። ግን ቅዱስ ዑራኤል በተለየ መልኩ የእውቀት መልአክ ተብሎ ተመድበዋል ነው እና የምትፈልጉትን ታቦት መጠየቅ ትችላላችሁ። ግን ቅዱስ ዑራኤል በዚህ ጉዳይ ላይ ትልቅ ድርሻ አለው ማለት ነው። የእውቀት መልአክ ነው። አይምሯችሁ ፈጣን እየሆነ ቅሽቅሽ እያለ ካስቸገራችሁ ወይም ደግሞ ቅዝ ብሎ በቃ ሌዚ እየሆነ ካስቸገራችሁ ኖርማል እንዲሆን መልክአ ዑራኤል ጸልያችሁ የጸልያችሁበትን ውሃ መጠጣት፣ የጸሎት ውሃ ከዛም እያደረጋችሁ ማድረግ ነው። እሺ፣ አመሰግናለሁ። እንክብካቤ በዛብኝ ድጋሚ እንዳልታመም አይደል? ያሞቁ ምናምን ያመጡልኛል ነው። በምን መዝሙር ዘምረሽ አታሳርፊኝም? መዝሙር ሌላ መዝሙር እስኪ ማርያም ማርያም እላለሁ ነው የምታውቂው አይደለ? ማስተዋል ያለብን ነይ። እንዲያውም አሁን ጠየቀው ጥያቄ ጋር ይሄዳል። ነይ እኔ ቆንጆ ማስተዋል ያለብን ነይ። በዚህ በኩል ማይክሮፎን በዚህ ነው ያለው። አሁንና ቴሌፓቲ ብለው ስም ያወጡለት ማን ነው የሚለውን ቼክ ማድረግ ያስፈልጋል። እስቲ ወንድማችን እንግዲህ ጥያቄው ከተመለሰልህ ብቅ በል። እሺ፣ ያ በጣም ተመልስልኛል።
ምክንያቱም ስንደዋወል ማወራው ነገር ያው መጥፎ አይደለም፣ ነገር ግን ጊዜ የሚያባክን ይመስለኛል። ማለት አሁን ለጸሎት ሲሆን ጸሎት 3 ሰዓት ማለት ነው። 3 ሰዓት ለማድረግ ሳስብ ስንደዋወል በቃ አልፈዋል ሰዓቱ ማለት ነው። እና ያው እነሱ ይመስለኛል የእንትን ምናምን አናወራም፣ የቤተክርስቲያን ምናምን አናወራም። ዝም ብለን ነው እንትን አይደለም፣ ግን ዝም ብለን እናወራለን እያስታውስ ምናምን። እሺ ሀሳቡ ተገልጾልሃል ያልኩት አይደል? ያ ተገልጾልኝ። ስለዚህ መርምር። እሺ ወንድማችን ሌላ ጥያቄ አለ? እሺ ያው ሌላ ደግሞ ትንሽ እያለው ያው እናቴ በጣም ከንፈሯ እንትን ነበርና ቁስል ነበር። ከሰው ምናምን እንትን አትልም ነበር ብዙ ማትወጣ ማለት የሚች አይነት የሚባል ነገር አለ አይደል? እንደሱ ነው የነበረውና ከዛ ትንሽ ቆይታም ያው እግሯም ተሳሰረ። ያው ከቤት አትወጣም። በዛም አይኗ እንትን አለና አይኗ ግን አንዳንዴ ይከፈታል፣ አንዳንድ ጊዜ ይዘጋ ነበር እና በዛ ነው ቆይታ ያረፈችው ማለት ነው። እኔ በህፃንነት እያለሁ ከዛ አንድ ሴት ነበረች እና ምን ይላሉ፣ ይሄን ልጆች እኮ በኋላ በጣም ነው እንትን የምትሆኑት፣ ከሰው በታች ነው የምትሆኑት ምናምን ይል ነበር አንድ ሴትዮ። እና አሁን ስናየው እንደዛ ነው። ስለዚህ አሁን ጥያቄው ምንድን ነው? ወይም ደግሞ ልትነግረኝ ምንድን ነው ማለት ምን አይነት ነው? አሁን እሷ ያለችው እና እናቴም እንደዛ እየተከፈተ እየተዘጋ የነበረ አይኗ በከንፈሯን የጀመረው እንደዛ በዛ ምክንያት ነው ያረፈችው። እና እንዴት ነው ማለት እኔም ያለሁበት አሁን በጣም እንትን ነው ማለት ከሰው ብዙ እንትን አይደለም። ያው የሆነው ከዛ ጋር የተገናኘ ነገር አለ። ያው አሁን ያሉት ከሰው በታች ነው የሚሆኑት ያሉት ከሱ ጋር ይገናኛል ያሉት። እኔ በፊት በህፃንነት እያለሁ በጣም እንትን ነበርኩት፣ ቀዝቃዣ በቃ የማልጋበት ቤት አልነበረም፣ ማለት የማልጫወቱበት አልነበረም። እና አሁን ሳይሆን ደግሞ በእንትን ነው ግልባቱ ነው። እርግማን አለ። እርግማን ከሰው በታች ነው የሚሆኑት ከተባለ እርግማን አለ ማለት ነው። ወይ እናትህ እርግማን ጥሰዋል፣ ወይ ደግሞ የሆነ እርግማን አለ፣ ወይ ሟርት ወይ እርግማን አለ። ምንድን ነው የምታውቀው ነገር አለ? የለም። ቼክ አድርግ እሺ። ከሰው በታች ነው የሚሆኑት ማለት ወይ ሟርት ወይ እርግማን ነው። ከዛ ውጭ ግን የሚያመልኩት የቤተሰብ የባዕድ አምልኮ ምናምን ነገር ካለ ይህንን የባዕድ አምልኮ ነገር ሳያጠናቅቁ ንስሐ ሳይገቡ ነው አለ የሞቱት። ስለዚህ በፊት እኔ ሳልወለድ ያው እንትን እያለ ንስሐ ገብተው እንትን ይቆሩ ነበር ነው ያሉኝ። ከዛ ግን ያው አጣራ ስለናት አሁን ስለናት ጸልይ። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን ስም ጠርተህ ጸልይ። ግን አንተ ለራስህ ነፍስ ግን ከእናት የመጣኸው ዛር ምን አይነት ነህ? ጠቋር ነህ? አዳልሞቴ ነህ? ምንድን ነው ያረከኝ? በእርግማን መልክ የተላለፍካለህ? የነካሁትን የምታበላሽ የትኛው ነህ እያልክ ቡዳም የነካኸውን ያበላሻል፣ እርግማንም የነካኸውን ያበላሻል። ሁለቱ ተመሳሳይ የሆነ ስራ ያላቸው ድርጊት ላይ ነው። ስለሱ ትንሽ ንገርና በህፃንነት ያለው ያው ዝም ብዬ ወድቅ ነበርና ምን ይሉ ነበር ያለው ወይ ይሄ ልጅ ቢሞት ምናምን ይሉና ከዛ ወይ ይኸው ፊት ደግሞ ሲያምር ምናምን ይላሉ። ከዛ ያው በብዛት እንደዛ ይላሉ። አሁን ደግሞ ሳይው ከሱ ጋር በአንተ ትምህርትም ስሰማ ሰው ማየት በጣም ያስፈራኛል። ቀና ብዬ ማየት አልችልም። ስለዚህ ሴት ዛር አይነ ጥላለች ማለት ነው። እንደዚህ አይናፋርነት ካለ ማለት ነው። ያ አለ ማለት እንትን ሳየው ይሄ ባለፈው ያስተማርከው ወንድ የሚል ያሳየው እንትን ኮኮብ ብለህ ሳየው ከዛን ጀምሮ ሁሉም የኔ እንትን ነው እስከ መጨረሻው በቃ የኔ ነው እዛ የተጻፈው ማለት አብራ የተወለደች እንዳለች ተናገረ። ኮኮቡ ላይ የተወለድክበት ወር ላይ ያ ማለት ይነገራል። ይሄ እንደዚህ ይሆናል፣ እንደዚህ ይወድቃል፣ እንደዚህ ቄም አይዝም ምናምን የሚለው በህመም እንደዚህ ይሆናል ምናምን ሲል በጣም ትክክል ነው ሁሉም በቃ
ሰው ስጣላኝ በፊቴ በህፃን እያለው ሰው ስጣላኝ እደባደብና ከዛ ነገር ሳገኘው አሁን ሰላም ነው የምለው ወይስ ምንድን ነው ምናምን ብዬ ሰላም እለዋለሁ። ስለዚህ አንተ ውስጥ ሆና አይነ ጥለዋ በፈለገችው ሰዓት ሚውት ታደርግሃለች፣ በፈለገችው ሰዓት ታናግርሃለች። ወይም ከሴቶች ጋር ተቀራርበህ ማውራት የምትፈልገውን ቃላት በትክክል አታወራም ማለት ነው። ያ በጣም እንትን አይደለሁም። ትዳር በፊት እንትን ነበር ወይስ ጮኛለች ወይስ አሁን ምን ያለው? አይደለሁም ነብዬ ነው ያለው። ትምህርቱን ማዳመጥ ከጀመርክ ስንት ጊዜ ሆነ? ወደ 3 ዓመት 4 ዓመት ሆነኛል። በጣም እሺ። ለውጥ ብለህ የምትለው ምን መጣ? የኛን ትምህርት ካዳመጥክ በኋላ ምንድን ነው ለውጥ አመጣሁ የምትለው? ለውጥ ምለው አንዱ ቅዱስ ቁርባን ነው። ያው እሱ ግን ቢሆን እየወደኩም እየነሳ እየገባው ምናምን ነው። እሱ ነው ትልቅ ያለኝ እንጂ ሌላ የተያዘ የተጋለጠ ነገር ምናምን የለም። ሌላ የለም። ያው የሚጫን ነበር እሱ አቁመዋል። የሚጫን መንፈስ ነበር ከሀገር ብቻው ነው። ስለዚህ ቢያንስ የሚጫንህ መንፈስ ከሌለ ወይ ታስሯል ወይ ደግሞ ሸሽቷል፣ ተወግዷል ማለት ነው። ወይ ስልቱን ቀይሮ ነው የሚሆነው። ስለዚህ እንደ መፍትሄ ሱባኤ ይዘሃል። መጀመሪያ በዚህ ጉዳይ ላይ እግዚአብሔርን አናግረኸዋል? ያ ይዣለሁ፣ ግን ምንም ያየሁት የለም። ህልምም ምንም ህልምም ያው በጣም ብዙ ያለው ግን ምንም አላስታውሰውም እያየሁት። ስለዚህ የሆነ ያላስወገድከው የልማድ ኃጢአት ይኖራል አንተ ጋር። ምክንያቱም የልማድ ኃጢአት ማለት ግለ ወሲብ አለ፣ የፖርኖ ፊልሞችን ማየት፣ ፎን ሴክሶችን ማየት፣ እንደገናም ደግሞ ወጣ ብሎ በዝሙት መውደቅ። የወደኩ እየተነሳው ነው ስላልክ ማለት ነውና ይሄንን ነገር ይሄንን የልማድ ኃጢአት ሰይጣን ካወቀና አንተ በዚህ ነገር እንደምትሰናከል በተለይ ቦታው ላይ ስትሄድ እንደምትሸነፍ ካወቀ ውጣ ብትለው እንኳን አይወጣም። እንኳን ራሱ ደንብሮ ሊወጣ ቀርቶ ታግለህ ጎትተህ ብታስወጣው አይወጣም። ለምን ብትል ደካማ ጎንህን በደንብ ስላወቀ አንድ ቀን እጥለዋለሁ፣ በሚቀጥለው ዓመት ለምሳሌ ጾም ሲሆን የምትተጋ ከሆነ ሲፈታ አገኘዋለሁ ይላል። ሱባኤ ስትይዝ ያያል አይደል? አዎ፣ ሱባኤውን ሲጨርስ አገኘዋለሁ ይላል። እና ደካማ ጎንህን በደንብ ካወቀ ሁልጊዜ ይጮትብሃል ማለት ነው። እና ብትችል የልማድ ኃጢአቶችህን ለመቀነስ ሞክር። የልማድ ኃጢአት ማለት እንደ ቀላል የምታያቸው መምህር ደጀኔ ሽፈራው የሚባሉ አሁን ቀሲስ ሆነዋል። የዛሬ 20 ዓመት 15 ዓመት የምን አለበት መዘዝ የሚል ትምህርት አስተምረዋል። ምን አለበት እያልን ችግር የለውም ቀላል ነው ይሄ ነገር ንስሐ ገባበታለሁ እያልን የምንሰራቸው እንትኖች አሉና ብትችል ማለት ነው። አንደኛ ትምህርቱን አዳምጥ፣ ሁለተኛ ነገር ደግሞ ቀላል ነው እያልክ ነገ ንስሐ ገባበታለሁ እያልክ በቀን በቀን ኃጢአትን አትስራ። እግዚአብሔር ቸር ነው እያላችሁ በኃጢአት ላይ ኃጢአትን አትጨምሩ ይላል መጽሐፍ ቅዱስ። እና ልምምድ ማድረግ ያለብህ ካህን ጋር ሄዶ ንስሐ ለመግባት ሳይሆን ካህን ጋር ሄደህ ንስሐ ስትገባ ለአንዴና ለመጨረሻ ጊዜ እንዲሆንልህ ኃጢአትን ለማስወገድ ነው መለማመድ ያለብህ። በቃ በየቀኑ ፕራክቲስ ማድረግ ከዚህ ነገር ለመራቅ። ሰይጣን የልብ የሚያገኘውና ከአንተ ርቆ የማይሄደው ጸበልን ቦታ የማይጮኸው ምንም አይለው ይሄን ባህሪህን ስለሚያውቅ ነው። እንዲህ አይነት መንፈስ ደግሞ ምን ያደርጋል? ስትጸልይ ይወጣል፣ ስትጨርስ ይገባል። ቤተክርስቲያን ስትሄድ ይወጣል፣ ከቤተክርስቲያን ስትመለስ ይገባል። ስንክሳር ላይ አለ እንደዚህ ሆኖ የሚኖር ካህን ነበረ። ወደ ቤተ መቅደስ ሲገባ ከላዩ ላይ እንደ ንብ ሰፍረው የነበሩት አጋንንቶች በር ላይ ይጠብቁታል። ቀድሶ ሲወጣ ደግሞ እላዩ ላይ ሰፍረውበት አብረው ወደ ቤት ይገቡ ነበር ይላል። ይሄ ወጣ ገባ የሚባለው መንፈስ ነው። ሁሌ ነው የምናገረው ይሄንን። ስለዚህ አሸንፈው። ይሄንን መንፈስ ለማሸነፍ ደግሞ ኮንቲኒየስሊ ስጋህን በስግደት በጾም ጸሎት እየቀጣኸው ከእግዚአብሔር ጋር ተነጋገር፣ ቀንሰው። እንደገና ደግሞ ፈተና ከሚያደርስብህ ነገር ራቅ። ይሄን አድርግ። እሺ መንፈስ በጣም አመሰግናለሁ። ትክክል ነው በጣም አመሰግናለሁ። እናም ከቻልክ ያው ብዙ እንትን ያልነገርኩም ነገር አለ። እሺ ከቻልክ የመወልድ ምክን የሚል በውስጥ ኃይልሃለሁ። እሺ እሺ መንፈስ በጣም አመሰግናለሁ። እሺ ሰላም ወንድሞች።